ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ተከታታዮች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። በዚህ ዩቲዩብ ቻናል እንግዲህ አማርኛን ጨምሮ እንግሊዝኛን፣ ሂሳብን እንዲሁም መጽሐፍ ቅዱስ ትምህርት የምናስተምርበት ቻናል ነው። በዚህ ዩቲዩብ ቻናል የሚተላለፉ አስተማሪ ቪዲዮዎች ሁሌም ደርሳችሁ ማለት ነው። ይህንን ቻናል ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ። በተጨማሪም ቪዲዮውን ላይክ በማድረግ ጀምሩ ማለት ነው። በዛሬ ቆይታችን እንግዲህ ከዚህ ጋር ብታያቸው ከላይ የምታያቸው በመጀመሪያ ፊደላት እንዴት ቃላትን መመስረት እንችላለን የሚለውን ከኔ ጋር አብረን እንመለከታለን። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን። ገብታችሁ መከታተል ለምትፈልጉ ከታች ማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በተጨማሪም እዚህ ጋር ያለችን የመጀመሪያውን ቃል እየገባችሁ ሁላችሁም ይህን ቪዲዮ የምትመለከቱ ሰዎች እየገባችሁ ኮሜንት ላይ ጻፉልን። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ፣ መጀመሪያ እንግዲህ ከላይ ያሉትን ቃላት ፊደላት እናነባቸውና በእነሱ አንዳንድ እያደረግን ቃላትን መሰርታለን ማለት ነው። በ ተ ደ ገ ጠ መ ረ ሰ ሸ በእነዚህ እንግዲህ ሙሉ የምንሰራቸው አረፍተ ነገሮች ከነዚህ ፊደል አይወጡም ማለት ነው። የምንሰራቸው ቃላት በሙሉ ከነዚህ ፊደል አይወጡም። ሁሉም የመጀመሪያ ፊደል ናቸው። በጣም ለማንበብ በጣም ምቹና በጣም ቀላል ስለሆኑ ሁላችሁም አብራችሁን የተካታችሁ እንድቆዩ ጠይቃለሁ። እሺ፣ የመጀመሪያው ተ ስንል የተ ቤት እዚህ ያለች፣ ደ የደን ቤተሰብ እዚህ ጋር መርጠን ደ፣ ገ የገ ቤት እዚህ ያለች፣ ሰ ደግሞ የሰ ቤት እዚህ ያለች። እዚህ ያን ላይ ማድረግ ተ ደ ገ ሰ ተደገሰ ተደገሰ እንላለን። በመቀጠል መ ከመቤት መቤት ጨት እዚህ ያለች፣ ጠ ስንል የጠ ቤት ከዚህ ያለች፣ ድጋሚ መ ስንል የመቤት ከዚህ ያለች፣ ጠ ስንል የጠ ቤት ከዚህ ያለች። ስለዚህ መናጠን ሁለት ጊዜ መጻፍ ማለት ነው። መ ጠ መ ጠ መጠመጠ መጠመጠ የሚል አንድ ቃል እናገኛለን። በመቀጠል ተ የተ ቤት እዚህ ያለች፣ ተ ሰ የሰ ቤት እዚህ ያለች፣ ሰ ደ የደ ቤት ከዚህ ያለች፣ ደ ድጋሜ ደ የደ ቤት እዚህ ያለች እንደ ማድረግ ተ ሰ ደ ደ ተ ሰ ደ ደ ተሰደደ ተሰደደ እንላለን። በመቀጠል ተ ስንል የተ ቤት እዚህ ያለች፣ ተ ገ የገ ቤት እዚህ ያለች፣ ድጋሜ ደ የደ ቤት እዚህ ያለች፣ አሁንም ደ ስንል የደ ቤት እዚህ ያለች። አንድ ላይ ማድረግ እነዚህን ተ ገ ደ ደ ተገደደ 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 የሚል ቃል እናገኛለን ማለት ነው። እሺ፣ በመቀጠል ወደ ሁለተኛ መስመር ስንመጣ በ ስንል የበቤት፣ ቀጣይ ረ ስንል የረ ቤተሰብ፣ በ ስንል አሁንም የበቤተሰብ፣ ድጋሚ ረ ስንል የረ ቤተሰብ። አንድ ላይ ማድረግ በረ በረ በረበረ 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 የሚል ቃል እናገኛለን። በመቀጠል ተ የተ ቤት እዚህ ያለች፣ መ የመቤት እዚህ ያለች፣ መ ተ የተ ቤት ድጋሜ እዚህ ያለች፣ መ ስንል አሁንም የመቤት ድጋሜ እዚህ ያለች። ለማድረግ ተ መ ተ መ ተመተመ ተመተመ እንላለን። ቀጣይ ሸ የሸ ቤት ያለች፣ በ
የበቤት የመጀመሪያ ልጅት በድጋሚ ሸ የሸ ቤት እዚህ ያለች በስንል ደግሞ የበቤት እዚህ ያለች አንድ ላይ ማድረግ ሸ በ ሸ በ ሸበሸበ ሸበሸበ ሚል በአራት ፊደል ቃል እናገኛለን ማለት ነው። ቀጣይ ሰ የሰ የመጀመሪያ ደ የደ የመጀመሪያ አምደ ስንል ደግሞ የደ ቤት ነውና አንድ ላይ በማድረግ ሰ ደ ደ ሰደደ ሰደደ ሚል ቃል እናገኛለን ማለት ነው። እሺ ወደ ቀጣዩ መስመር እናልፋለን። ቀጣዩ ስናይ ሸ ስንል የሸ ቤት እዚህ ጋር ሸ ያለች መ ስንል እዚህ ጋር የመቤት ሳለች ድጋሜ ጠ ስንል የጠ ቤት እዚህ ያለች አሁን ጠ ስንል የጠ ቤት እዚህ ያለች የጠን ቤተሰብ ሁለት ጊዜ ማለት ነው። ሁሉም እንዳልኳቸው የመጀመሪያ ፊደል ናቸው። ስለዚህ አንድ ላይ ስናነባቸው ሸ መ ጠ ጠ ሸመጠጠ 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 እንላለን። ቀጣይ መ ስንል የመ ቤተሰብ ረ የረ ቤተሰብ መ የመ ቤተሰብ ረ የረ ቤተሰብ እነዚህ አሁን የመ ቤተሰብ እና የረ ቤተሰብ እየቀየር ነው የሰራናቸው ማለት ነው። በዚህ መሰረት መ ረ መ ረ መረመረ መረመረ የሚል ቃል እናገኛለን። በመቀጠል ተ ስንል የተ ቤት ተ ሰ ስንል የሰ ቤት ረ የረ ቤተሰብ እዚህ ያለች ቀ ስንል ደግሞ የቀ ቤተሰብ አንድ ላይ በማድረግ ተ ሰ ረ ቀ ተሰረቀ 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 እንላለን። በመቀጠሉ ላይ ቀጣዩ ስናልፍ ጠ ስንል የጠ ቤተሰብ እዚህ ያለ ጠ ከጠ ቤተሰብ ከድጋሚ የጠ ቤተሰብ እዚህ ያለ እዛ ጠ ደግሞ የጠ ቤተሰብ እዚህ ያለ አንድ ላይ ማድረግ እነዚህን ቀ ጠ ቀ ጠ ቀጠቀጠ 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 እንላለን ማለት ነው። እሺ በጣም መልካም። ወደ መጨረሻዎቹ አራት ቃላት ስናልፍ ደግሞ ሰ ስንል የሰ ቤት እዚህ በ የበ ቤተሰብ ሰ የሰ ቤተሰብ ድጋሚ በ ደግሞ የበ ቤተሰብ አንድ ላይ ማድረግ ሰ በ ሰ በ ሰበሰበ 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 እንላለን። ቀጣይ ደ ስንል የደ ቤት ረ የረ ቤት ደ የደ ቤት ረ ደግሞ ድጋሜ የረ ቤት አንድ ላይ እነዚህን በማድረግ ደ ረ ደ ረ ደረደረ ደረደረ እንላለን ማለት ነው። እሺ በመቀጠል የቀ ቤት ሰ የሰ ቤተሰብ የቀ ቤተሰብ እሰ ደግሞ የሰ ቤተሰብ አንድ ላይ ማድረግ ሰ ቀ ሰ ቀሰቀሰ 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 እንላለን። ቀጣይ በመጨረሻ የምናያት ቃል ተ የተ ቤተሰብ ሰ
የሰ ቤተሰብ እዚህ ያለች፣ በ የበ ቤተሰብ እዚህ ያለች፣ እዛ ረ ደግሞ የረ ቤተሰብ እዚህ ያለች። አንድ ላይ እነዚህን በማድረግ ማለት ነው ምን ብለን አነባለን? ተሰበረ 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 የሚል አንድ ቃል እናገኛለን ማለት ነው። እሺ ውድ የቻናላችን ቤተሰቦች እንግዲህ ከላይ የምታዩቸው በመጀመሪያ ፊደላት እንግዲህ በእነሱ ባለ 4 እና ባለ 3 ቃላትን አብረን ከኔ ጋር እየመሰረትን ቆይታ አድርገናል ማለት ነው። የዛሬ ቆይታ የነበረን ቆይታ ከተመቻችሁ እና ከወደዳችሁት ይህንን ቪዲዮ ላይክ አድርጉ። ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ። እንዲሁም መጀመሪያ ያስቀምጣችሁን ኮሜንት እየገባችሁ ኮሜንት ሴክሽን ላይ አስቀምጡልን ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ የመጽሐፍ ቅዱስ ትምህርትን በነጻ ቅዳሜ ነው እያስተምር እንገኛለን ማለት ነው። እሱን ትምህርት ገብታችሁ መከታተል ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩም ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ